አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ እንኳን ደስ አላችሁ። የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪት ፕሮፐርቲስ ቀድመው ለሚመዘገቡ ሰዎች ብቻ በተደረገ 30% ቅናሽ ባለ 1 መኝታ 10% ቅድመ ክፍያ 500 ሺህ ብር፣ ባለ 2 መኝታ በ10% ቅድመ ክፍያ 840 ሺህ ብር፣ ባለ 3 መኝታ 10% ቅድመ ክፍያ በ1.2 7,000 ብር ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽ እና ለቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡ፣ ከባለ 20ዎቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁን ከታች ባለው ስልክ ይደውሉልን። ሜሪት ፕሮፐርቲስ። የእግዚአብሔር ሰላምታ ይለውላችሁ ይድረስ። እንዴት ናችሁ ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። እንግዲህ አዶናይ ከአፍሮ ሀብ ጋር አብሮ እየሰራ እንደሆነ በቅርቡ አሳውቆ ነበር፣ አናውንስድ አድርገው ነበር አንድ ላይ ማለት ነውና ኢትዮጵያም ጭምር አፍሪካም እየዞርን ቱር እናደርጋለን። ስግጥ ፍምስ የሚባል ቱር ኢማጂን፣ ስግጥ ፍምስ የሚባል ቱር እናደርጋለን። ይሄን የርኩሰት ሐሳብ ኢንተርናሽናሊ እናደርገዋለን። ማለትም ከኢትዮጵያ ወጥተን ከዛ እንደ ሀገሩ ደግሞ አፍሪካ ውስጥ ከዛ ከአፍሪካ ወጥተን ደግሞ ወደ ሌላም ሀገር እንበትነዋለን። ኢትዮጵያኖች ታዲያ በምን አይነት ከለር እንታወቅ ነው? ስግጥ ፍምስ በሚል ማለት ነው። እና አሁን የሚመጡ ቲክቶከሮች በጠቅላላ ስግጥ ፍምስ እያሉ ሊወጡ ነው። ደደቡን ለበረከትህ፣ ማንንም አትስማ፣ ማንንም አታዳምጥ፣ ሰው ምን ይለኛል ብለህ አትጠብቅ፣ ፈሪሃ እግዚአብሔርን አውጡ ነው ከውስጣችሁ፣ እንደተነጋገር ነው ከዚህ በፊት ማለት ነውና ይህንን ብልግና ኢንተርናሽናሊ እናደርገዋለን ብለው ከአፍሮ ሀብ ጋር እና አዶናይ እየሰሩ ነው ያሉት ማለት ነው። እና አሁን የስግጥ ፍምስ ኮንቴክስት ተብሎ ሁላ ማብራሪያ እየተሰጠ ነው ያለ። በጣም ያሳዝናል። ይሄ ነው ዋና ፐርፐዙ፣ እንደዚህ ነው እያሉ ማብራሪያ እየሰጡ ነው ያሉት። እና አዶናይም እንግዲህ መግለጫ ሰጥተዋል። አብረውት የሚሰሩ ሰዎችም መግለጫ ሰጥተዋል። በመረጃና በማስረጃ የምናይ ይሆናል። እሱን እስቲ ቪዲዮን ሰምተን እንመለስ። አፍሮ ሀብ ጋር ፓርትነር በመሆን ኢትዮጵያ ላይ ትልቅ የሆነ ቱር ለማዘጋጀት አስቤያለሁ። ይህ ቱር እንግዲህ ከዚህ በፊት ታይቶ የማይታወቅ ተደርጎ የማይታወቅ ቱር ይሆናል በእርግጠኝነት። ስግጥ ፍምስ ቱር ይባላል። የታባድ ከዛ ያጨበጭባሉ ማለት ነው። እንደዚህ ጭብጨባ ሲላቸው ያጨበጭባሉና እዚህ ላይ ደርሰናል። እንደ ሀገር እዚህ ላይ ደርሰናል። እንዲህ ያለው ዝቅጠት ላይ ደርሰናል። ስንት ምሁር፣ ስንት ፕሮፌሰር፣ ስንት ለሀገር የሚጠቅም ሰው፣ ስንት ማቹርድ የሆነ ሰው እያለ እና አዶናይ ሁሉም ነገር ተቆጣጥረውታል ማለት ነው። እና ለገንዘብ ብለው አብረውት ደግሞ የሚሰሩ ሰዎች ይሄ ሳቁ ሲባሉ ይስቃሉ ማለት ነው። ያጨበጭባሉ። አጨብጭቡ ሲላቸው ትላልቅ ሰዎች ኢማጅን። እና ገንዘብ እንዴት የሰው ልጅ እየዘወረ አይነ ስውር እያደረገ አይነ ልቦናቸውን እያጠፋ እንደሆነ ኢማጅን ተመልከቱና እነዚህ ሰዎች ይዘውት የመጡት ርኩሰት በጊዜ ካልቆመ ትውልድ ይበላል። እግዚአብሔር ይመስገን ብዙ ህዝብ እየተቃወመ ነው ያለው። ጉዳዩን በዚሁ መቀጠል አለበት። ይሄ ነገር መቆም አለበት። የሚመለከተው አካል ማስቆም አለበት። የአዶናይና የአዶናይ አባሪዎች ሐሳብ ማለት ነው። ገባቸው አይደል? እና አብረውት ያሉ ሰዎች ምን ብለው ማብራሪያ እንደሚሰጡ ደግሞ ስሟቸው። ስግጥ ፍምስ ቱርን ምን ያመለክታል? አትሊስት ሙሉ ኢትዮጵያን በመዞር ከአዲስ አበባ ይጀምራል። ስግጥ ፍምስ ቱራችን ኢቨንቱ የሚዘጋጀው የመጀመሪያው አዲስ አበባ ይጀምራል። ከዛ በመቀጠል ሙሉ ኢትዮጵያን ይዞራል። ወጣቶቹ በርቀት በቲቪ መስኮት ብቻ ሳይሆን ማየት ያለባቸው አዶናይ ሁሉም በሐዋሳ፣ በድሬዳዋ፣ በደቡብ በተለያዩ ከተማዎች አዲስ አበባ፣ በባህር ዳር፣ ጎንደር እያለን እንቀጥላለን። ይሄ ሁሉ ቦታ እየሄደ አጠገባችሁ ነኝ፣ ድረሱ፣ ለአፍሪካ ኢትዮጵያ እናስጠራል፣ ከአፍሪካም አልፎ ለዓለም እንዘጋጅ በሚል አጠገባቸው ብሎ መልእክት ማስተላለፍ ይፈልጋል። ሉክ እነዚያውን ትላልቅ ሰዎች ነው ንግግር የሚያደርጉትና ሰራዊት ፍቅሬም ነበር ቦታው ላይ ኢማጂን ወርዶ ራሱን አዋርዶ ለገንዘብ ተብሎ ማለት ነው እንዲህ ያለ ቦታ ላይ ሲገኝ ትውልድን የሚያበላሽ የርኩሰት አስተሳሰብ ላይ ሲገኝ ማለት ነው። ሰግጥ ፈምስ ደድብ ሴጋምታ የሚባል አስተሳሰብ ካለው ሰው ጋር አብሬ እሰራለሁ አብሬ እታዘባለሁ ብሎ ቁጭ ብሎ ሲመለከት ማለት ነው። እና በጣም ያሳዝናል። ሀገራችን የተማረ ሰው የሌላት ይመስል
በመንፈስም በስጋም ስንት ጠንካራ በሞሉበት ሀገር ማቹርድ የሆኑ ሰዎች ባሉበት ሀገር የሆነ ሰው እንደዚህ ወጥቶ ማንንም አትስሙ፣ ሰግጡ፣ ፈምሱ፣ ደድቡ፣ ሴጋምቱ ኦርቶዶክስ ተዋህዶ በጸሎት ቢሆን ኑሮ ሁሉም ኦርቶዶክስ ተዋህዶ እምነት ተከታይ ሀብታም ይሆን ኑሮ ነበረ። ግን በጸሎት የሚሳካ ነገር የለም። እንደገና ተቸገርኩ የለኝም ካለ በኋላ ብር ሰብስቦ ከዛ በኋላ አይ ድሃ አይደለሁም ብር አለኝ ምናም ብሎ ካጭበረበረ ሰው ጥፍሩን ከሚሞረድ ሰው ጋር አብረው እነ ሰራዊት ፍቅሬ ወጥተዋል። ይሄ ለገንዘብ የሚደረግ የርኩሰት ጥምረት ነው። አንደኛ ወደ ጢሞቴዎስ ምዕራፍ 6 ከቁጥር 10 ምን ይላል? ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይላልና ገባናል። እዛ አካባቢ ያሉ ሴሌብሪቲስ ኢንፍሉዌንሰር የምንላቸው ሰዎች ከአዶናይ ጋር ተለጥፈው የሚዟዟሩት ለገንዘብ ነው። እና ግን ሀገራችን እንደዚህ አይነት ሰዎች ነው ወይ ያሏት? መጥፎ ነገር ሲመጣ መጥፎ ነው ብለው ለምን አይቋወሙ? ዩሲ የሉቃስ ወንጌል ምዕራፍ 12 ያንን ነው የሚለን ከቁጥር 15 የሰው ሕይወት በገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጎምጀትም አንደርላይን አድርጉበት፣ ከመጎምጀትም ሁሉ ተጠበቁ አላቸው። አዶናይን የከበቡ ሰዎች ይኸውላችሁ እንዳትሸወዱ። ጥፋት እያመጣ እንደሆነ እርኩሰት እየሰራ እንደሆነ ያውቁታል። ግን ገንዘቡ አስጎመጃቸው። አዎ ያጓጓል። ያ ገንዘብ ከሱ ጋር መስራት በቃ ምንም አለ ምንም አመጣ እንከተላለን። አሸረጋጆች ማለት ነው። በቃ ሆነው ይኸው እያየን ነው ማለት ነው። እና ይህ ሰው እንግዲህ ይኸውላችሁ በ3 ፖድካስቶች ላይ ቀርበው ዓመት እንኳን አይሞላውም እኮ ሴጋምቱ የት አባቱ እያለ የሚናገር ሰው ነው። ስሙት። አሁን እንደዛ ስትል ማለት ነው ወደ ሴጋ እመጣለሁ። ሴጋ መምታት አሁን እሱ በጣም ሴንሲቲቭ የሆነ ቶፒክ ነው ለብዙ ሰዎች፣ ግን ኤቭሪዋን ዳዝ ኢት ማን። አሁን እኔም ለራሱ ገባ አሁን አቁሜዋለሁ ብዬ አስባለሁ፣ ግን ልመለስ ይችላለሁ ነው። ወንዶች ከጨነቃቸው አክሰፕት ዮርሰልፍ ቢ ኦኬ ሴጋ መምታት ምታቀም በቀቀ እና ወጥቶ ከወንድ ልጅ ኔቸር ከወንድ ልጅ ባህሪ ያፈነገጠ ተግባር የሚሰራ ሰው ነው። ጥፍሩን የሚሞረድ ኢማጂን ወንድ ልጅ ሆኖ ማለት ነው ጥፍሩን የሚሰራ ሰው ነውና ይሄ ነው እንግዲህ ፐብሊክ ፊገር ሆኖ እነ ሰራዊት ፍቅሬን አስከትሎ ስግጥ ፍምስ አፍሪካም ከአፍሪካም ውጭ ኢንተርናሽናሊ ደድቡ ምናምን እያለ ያለው ማለት ነው። በዚህ ሰዓት የወንድነት ባህሪ የሌላቸው ወንድ ሆኖ ማለት ነው ወንዳ ወንድ ያልሆኑ ሰዎች የቲክቶክ ፕላትፎርሙን ተቆጣጥረውት እንደፈለጉ እየዘወሩት ነው። አዎ አለ የተወሰነ ማህበረሰብ ኬጂ ስሪዎችም ተቀላቅለው አብረው እያጫጫሁ ነው አሉ። በስህተት ያው የሚነዱ ከአዶናይ ጋር የመለስናቸውም አሉ። አሁንም ደግሞ ይመለሳሉ። ያው ቴድሮስ ነኝ ያለ እኮ እንግዲህ ምናልባት ቴድሮስ የሚጠብቁ ሰዎች ይቀበሉት እንደሆነ እናያለን። ደጋፊዎቹ ቴድሮስ ነህ አንተ የእኛ ነፃ አውጪ እያሉት ነው እንደምታውቁት። እና በዚህ መልኩ እንግዲህ ቴድሮስ ንጉሥ ቴድሮስ ያው ጥፍሩን ይሞራረዳል፣ ይሰራል፣ ፊቱን ይሰራል እንደምታዩት ማለት ነው። የእናንተ ነፃ አውጪ ማለት ነው። ይሄ ነው እንግዲህ አዶናይ ማለት። በጣም ያሳዝናል፣ ያሳፍራል። እና አሁን ይሄ ነው ህዝቡን ስግጥ ፍምስ በሚል አስተሳሰብ በሚል እርኩሰት እየጠመቀ ያለው። ከዚህ በፊት ቢኒስኮፕ የተባለ እንደዚሁ ፊቱን ሲቀባባ ምናምን ሰዎች እየጠረጠሩ ነበር። ኧረ ይሄ ልጅ ምንድን ነው ከጀርባ ያለው እያሉ ነበር። በኋላ ላይ ወደ ሰበንም እንዳያችሁት እንደተጋለጠው በመረጃና በማስረጃ ዋና ግብረ ሰዶማዊ ሆኖ ተገኘ። እና የአዶናይም እንዲህ መሆን ምንድን ነው ትምህርቱ፣ ምንድን ነው ፐርፐዙ የሚለው ማየት አለባቸው። አንድ ቁም ነገር ከሌለው ሰው፣ ፈሪሃ እግዚአብሔር በውስጡ ከሌለው ሰው ምንድን ነው የምትጠብቁት? ምሁሮች ለምን ወጥታችሁ አትናገሩም? ለሀገር ተቆርቋሪ ነን ባዮች ለምን ወጥታችሁ አትናገሩም? የመንግስት አካላቶች ለምን ይህ ልጅ ስርዓት የያዘ አርፈ ተቀመጥ አትሉትም? ሌላ የፈለገውን ያርግ፣ አያገባኝም። የፈለገውን ያርግ። ሌላ ትውልድን የሚያበላሽ ትውልድን መቀመቅ ውስጥ የሚከት ትውልድን የሚያጠፋ አስተምሮ ይዞ ሲመጣ እርኩሰት ይዞ ሲመጣ ግን ቆመን አናይም። ከድሮም ነው እየተቃወምን የመጣ ነው። አሁን ሲፈምስ አይደለም፣ ከድሮ ገና ሳይፈምስ ኬናዳ እያለ ነው እኛ የተቃወም ነው። አሁንም እንቃወመዋለን፣ ነገም እንቃወመዋለን። ዲያብሎስን ተቃወሙት ከእናንተ የሚሸሻል ስለሚል ማለት ነው ቅዱሱ ቃል። አይሾ ስፒድን እያየ ነው እንግዲህ ይሄ ልጅ። እሱን እናመጣለን አለ። እሱ አይሾ ስፒድ እንደነገርኳችሁ ራሱ ነው እመጣለሁ አፍሪካ ቱር አለኝ ዲሴምበር ላይ ብሎ ተናግሮ ነበር። ዊል ሲ እናያለን፣ ፖስትፖንድ አድርጎትም ከሆነ ማለት ነው።
ግን ደግሞ እሱን እያየ ይሄ ሰውዬ እንግዲህ አይሾስቢል በየሀገሩ እየዞረ ቱር ያደርጋል። ምንም ቁም ነገር እኮ የለውም። እየሄደ ይጮኋል፣ እንደ ውሻ ያጓራል። ሮናልዶን በመከተል ያመጣው ውጤት ነው። ህዝቡ ዓለም ላይ ያለ ህዝብ እየሳተ ነው ያለው በሱ ምክንያት ማለት ነው። እና ኢትዮጵያ ውስጥ ብቻ አይደለም ዓለም ላይ እንዲህ አይነት አስተሳሰብ ያለው ህዝብ አለና የደረስንበት ጊዜ ነው፣ የጥፋት ጊዜ ነው። ህዝብ እውቀት ከማጣቱ የተነሳ ጠፋ ይላል ቅዱሱ ቃል መጽሐፍ ቅዱስ። እና እሱን በማየት እኔም ቱር ጀምራለሁ አፍሪካ ውስጥ ግጥፍምስ፣ ከዛ ኢንተርናሽናሊ ምናምን እናደርጋለን። ከዛ ያው ስፖንሰር አገኘ፣ አጃቢ አገኘ፣ ተያይዘ ጥፋ ገደል ግባ ነው እንዴ። ቲክቶኩ ያሳዝናል። ተቆጣጣሪ የለው። ማንም እየወጣ እንደፈለገ ይሆናል። ቻይና እኮ የሚገርማችሁ ነገር ባን አድርገዋለች እኮ ቲክቶክን ህዝቦቿን እያበላሸ ስለሆነ ማለት ነው። እና ዶይን የሚባል ሲሚላር የሆነ አፕሊኬሽን ነው አሁን መማሪያ ጠቃሚ ነገሮች የሚሰራጭበትን አፕሊኬሽን ሰርታ ነው የለቀቀችው። አይ ቲክቶክ በቃ በጣም አደገኛ ነገር ነው ተብሎ ባን ተደርጓል። እኛ ሀገር እንደምታዩት ነው። የሆነ ሰው መጥቶ ይሳደባል። ከዛ በኋላ እንደምታውቁት ነው ትልቅ ደረጃ ይደርሳል፣ ስፖንሰር ያገኛል። ቲክቶክ ክሬቲቭ አዋርድስም አጨብጭቦ መርቆ አዋርድ ይሸልመዋል ማለት ነው። የሰራ ይሸለም። ቲክቶኩን በስትክክል የተጠቀመበት ፐርፐዙን አውቆ አልጎሪዝሙን አውቆ የተጠቀመበት ሰው ይሸለም። ደስ ይለናል፣ ይበረታታ። ግን ጋጠ ወጦች መሸለም የለባቸውም። እነሱን እንደ ሮል ሞዴል እያየ የሚያድግ ሰው ስላለ ማለት ነው። አሁን እሱን ያየ ሕፃን ልጅ አዶናይ ወይም አዶናይ የሚያውቅ ሕፃን ልጅ ስግጥ ፍምስ ነው የሚለው፣ ደድብ ነው የሚለው፣ ሴጋ የሚለውን ቃል ይማራል። ዩሲ ከዛ ያንን እያየ ያ ነገር ጭንቅላት ውስጥ እየተመላለሰ ያደገ ልጅ ፈሪሃ እግዚአብሔር አይኖረውም። የፈለገውን ነገር በአደባባይ ያደርጋል። ጋጠ ወጥነት ይስፋፋል። ማን ምን አለኝ ማን ምን አሉኝ ምናምን የለም። የፈለግኩትን አደርጋለሁ። አደባባይ ላይም ሴጋ መምታት ካለብኝ ሴጋ መታለሁ። ማንንም መሳደብ ካለብኝ ይሳደባለሁ። ብመከርም አልሰማም። ለራሴና ራሴን ብቻ አዳምጣለሁ። ይሄ የኒው ኤጅ ቲቺንግ አስተሳሰብ ማለት ነው። ራሳቸውን አምላክ የሚያደርጉት በዚህ መንገድ ነውና በጣም በጥንቃቄ ይታይ ነገር። ውጡ፣ ተቃወሙ። ምሁራኖች፣ የኢትዮጵያ ሕዝብ በጠቅላላ የሃይማኖት አባቶችም በጎቹ ሲጠፉ ዝም አትበሉ። የሃይማኖት መምህራኖችም ውጡ፣ ተቃወሙ። መች ነው ታዲያ መች ነው የምትቃወሙት? መች ነው የምትወጡት? ሕዝብ የሚያስት ነገር እየመጣ ዝም ካላችሁ ደግፋችኋል ማለት ነው። እንደዛ ነው የምንቆጥረው። ያሳዝናል። ፈጣሪ ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ሁላችንን የሚጠብቀን ይሰውረን። ሰላም ለእናንተ ይሁን። አበቃን።